እውነት ማታ ያለ እነሱ ምንም እንደማያምር እያሳዩ ነው። እግዚአብሔር ቀኛ እያረረ ነው። ምንም ማድረግ አይቻልም። አቹን ተታቹ መታቹ አብራቻቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ የሩታ ሁለት እህቶች መልስ ሰጥተዋል ማለት ነው። እዚህ ጋር የምታዩዋቸው አንደኛዋ ሜላት ትባላለች፣ ያችኛው ደግሞ ስሟን አላውቀውም፣ ግን የሩታ የመጀመሪያዋ ትልቋ ልጅ ናት ማለት ነው። እንግዲህ መልስ ሰጥተዋል ማለት ነው። እንደነሱ ምንድን ነው ያሉት? ለሩታ እና ለአብርሽ ደጋፊም ለማይደግፋቸውም ለሁለቱም ነው እንግዲህ መልስ የሰጡት። መጀመሪያ ለሚጠሏቸው ወይም ደግሞ እነሱን ለማይከታተላቸው። በነገራችን ላይ ሰሞኑን በተነሳው ግርግር መሰለኝ ለምን ለእነሱ ብር ይሰጣሉ ምናምን በሚለው መሰለኝ እና ያ ሁሉ የተቃወመው ለእነሱ ጠላት አይደለም፣ ያው የማዳም ቅመሞችን ለመምከር ታስቦ ነው እንጂ የምርም እንደዚህ አይደለም ማለት ነው። ነገር ግን ያው የሩታ እህቶች እንዳሉት ከሆነ የምትቃጠሉ በእነሱ ማግኘት በእነሱ መለወጥ ለምትቃጠሉ ልጆች መልካም መቃጠል ብለዋል። እንደገና ደግሞ ለምትወዷቸው ለምታከብሯቸው በሙሉ እኛና ደግሞ እነሱ አብረው እንዲኖሩ ፍቅራቸው እዚህ እንዲደርስ ድረስ እየጸለያችሁ በገንዘባችሁም በጸሎታችሁም ደግፋችሁ እዚህ ያደረሳችኋቸው ልጆች ደግሞ እንኳን ደስ ያላችሁ፣ ጥረታችሁ ፍጻሜ ወይንም ስኬት ላይ ደርሷል ብለው ነው እንግዲህ ያስተላለፉት ማለት ነው። እንደሚታወቀው የሩታ እህት ልቋ ራሱ እንዳለችው የእነዚህ ልጆች ፍቅር ብዙ መሰናክል የበዛበት ነበረ ብላ ያሳለፉትንም ነገር አንስታለች ማለት ነው። እና ወርቅም ያብረቀረቀው ተፈትኖ ሲያልፍ ነው። ስለዚህ እነዚህም ልጆች በሰማይ ላይ በዱባይ ሰማይ ላይ ከጨረቃዋ በልጠው እነሱ ጎልተው ያበሩ ነበረ። ምክንያቱም ደግሞ ያው በብዙ መከራና ስቃይ ውስጥ ስላለፉ ነው ብለዋል። እንግዲህ ሁለቱ እህትማማቾች የሩታ ታላላቅ እህቶች ናቸው። በነገራችን ላይ ሁሉም ሩታ የቤቱ የመጨረሻ ልጅ ናት። እነዚህ ብቻ አይደለም ወንድምም አላቸው፣ ሌሎችም ብዙ እህቶች አሏት ማለት ነው። እና በነገራችን ላይ ሜላት የሩታን ትመስላለች የሆነ ነገሯ፣ ትልቋ ደግሞ እናቷን ትመስላለች። እና ማላችኋለሁ ከዚህ በኋላ እንደዚህ ያማረብንና ይዘነጥ ነው ብላለች። በተለይ ትልቋ እንደዚህ ነጭ በነጭ የለበስኩት ያው በአካል ሄጄ ከነሱ ጋር መገኘት ባልችልም እዚህ በሀሳቦኛ ከነሱ ጋር ሰርጋቸውን ደስታቸውን እየተካፈልኩ ስለሆነ ለዛ ነው ነጭ በነጭ የለበስኩት ብላለች። እውነት ለመናገር እንደ እህት ስታስቡት በጣም ነው ደስ የሚለው የምር። በተለይ ያን ሁሉ ቻሌንጅ አሳልፈው እዚህ መድረሳቸው። በነገራችን ላይ የሩታ ቻሌንጅ የጀመረ የነበረው ከቤተሰቧ ነው። እንደምታውቁት ቤተሰቧ አብርሽ እንድታገባ አይፈልጉም ነበረ። በጣም ብዙ መባል የሌለባቸው ነገሮች ሁሉ ሆነዋል። ነገር ግን ፍቅር አሸናፊ ነው እና አሸንፋ ቤተሰቦቿን ወደ ማሳመን መጥታለች። እንግዲህ ያው ሴት ልጅ ቆረጠች ነው ማለት ነው። እና ያው ዛሬ ላይ ደግሞ ቤተሰቦቿ ደስተኛ ሲሆኑ በጣም ነው ደስ የሚለው አይደለ? በጣም የሚያስጠላው የሚሆነ የነበረው ምንድነው ቤተሰብ ሳይፈቅድላቸው ትዳር ውስጥ ስገቡ ምናምን ነገር ነው። ግን አሁን በግድም ቢሆን ወይንም ደግሞ አሳምናም ቢሆን ቤተሰቦች አሁን ላይ በጣም ደስተኛ ናቸው በሷ ደስታ። እና ሲሉ የነበረው ምንድነው ከዚህ በኋላ ደግሞ ለክርስትናው ያብቃን፣ ከዛ ደግሞ ለልደቱ ያብቃን ሲሉ ነበር። እና ይሄ ደግሞ በጣም ደስ የሚል ነገር ነው ማለት ነው። ለነሩታ ተቃዋሚዎች ብለው ያስተላለፉት ደግሞ ያው እንዳልኳችሁ መልካም መቃጠል ተቃጠሉ፣ ምንም አታበጡም ብለዋል። እና ደግሞ ከማዳም ቤት በተለይ ሜላት ከማዳም ቤት ስራችሁን ትታችሁ ማዳምን አስፈቅዳችሁ በሰው ሀገር ብቻቸውን እንዳይሆኑ ብላችሁ ከስራ ድረስ ወጥታችሁ እዛ ባህሩ ጋር ወይንም ደግሞ ሀይቁ ጋር ነው ያለችው እና ሀይቁ ጋር ያለው ፕሮግራም ላይ ተገኝታችሁ እንዳይከፋቸው በቃ አብራችሁ ስትጨፍሩ ስትጫወቱ እነሱ ጋር አብራችሁ ጊዜ ላሳለፋችሁ ብላ በጣም ነው ያመሰገነችው፣ በጣም ማለት ነውና በዚህ አጋጣሚ የሚጠላቸው ብቻ ሳይሆን የሚወዳቸውም ሰው እንዳለ አውቄበታለሁ ብላለች።
ያ እሱ ደግሞ ያው በተግባር ሄዳችሁ አሳይታችኋል፣ ፍቅራችሁን ከጎናቸው ሆናችኋል። በዚህ በሰርጋቸው ቀን በማያውቁት ሀገር ያው ብዙ ሰው ስለሌለ ምናምን ብለን አስበን ነበር። ነገር ግን እናንተ የአብርሽና የሩታ ወዳጆችና አክባሪዎች በጣም ደስ በሰው ሀገር እንዳይሰማቸው በጣም በደመቀ በአማረ ሁኔታ ከጎናቸው ቆማችሁ ትክክለኛ ወዳጅነታችሁን ላሳያችሁ በሙሉ በጣም እናመሰግናለን ብለዋል። እንግዲህ የሩታ እህቶች ለምጠሏቸው ግን ምንም ማድረግ አንችልም። ልጆቹ እናንተ ስለጠላችሁ ከነሱ ምንም ነገር አይጎልባቸው ምናምን ሲሉ ነበረ እና ግን ሰው የሰው ማለት የሰሞኑን ግርግር ሰው በደንብ የተረዳው አልመሰለኝም ማለት ነው። ማለት አብርሽና ሩታ በዚህ ልክ የሚጠላቸውን ሰውም የለም ሲጀመር፣ የምሬን ነው ማለት ምንም የሚያስጠላ ነገር አላደረጉም። ሰውም ደግሞ ወዶና ፈቅዶ ነው የሚያደርግላቸው እየሰጣቸው ያለው እና እነሱን የሚያስወቅስ ነገር እስካሁን ምንም ነገር ያደረጉት ነገር የለም። እንዳልኳቸው ነው ማለት የዚህን ያክል ጥላት ወይ ባላጋራ የላቸውም ማለት ነው። አብርሽና ሩታ የሚመክሩትም እንዳልኳቸው ነው። ብቻ የማዳም ቅመሞችን ለማንቃት ማድረግ ያለባቸውን ነገር እንዲያደርጉ ቀድሞ ቅድሚያ ላይ የሚሰጠው ቅድሚያ እንዲሰጡ እንጂ ለአብርሽና ለሩታ ጥላት ሆነው ወይንም ሳይወዷቸው ቀርተው አይደለም ማለት ነው። እና አንዳንዴ የሚመክረንን ሰው እነዚህ ሰዎች እኮ ልክ ናቸው ብላችሁ ማሰብ አለባችሁ ማለት ነው። እና ለማንኛውም የሩታ እህቶች መልስ ሰጥተዋል ማለት ነው። ሰሞኑ ቫይራል ነው የወጡት። በነገራችን ላይ አብርሽና ሩታ ነበር ቲክቶክን ያጨናነቁትና ግማሽ በደጋፊዎች ግማሽ ደግሞ በእነሱ ተቃዋሚዎች ማለት ነው። ለዛም ነው እህቶቿ መልስ የሰጡት ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ለዚህ ቻናል አዲስ ሆናችሁ ላይክ ሸር ያደረጋችሁ ቤተሰብ ሆኖ ኮሜንት ላይ አስቀምጡልኝ ማለት ነውና እናንተ ምን ትላላችሁ? ማለት እኔ እንዳልኳችሁ ነው አቋሜን ነግሬያቸዋለሁኝ። እኔ በአብርሽና በሩታ ጥፋት አላየሁባቸውም። መስጠት ደግሞ መብታቸው ነው ማለት ሰርግ ቤት ሲኬድ ዝም ብሎ አይኬድም። ስለዛ ያ መካሪዎቹም ትክክል ናቸው። በአንድ በኩል ለማን መስጠት እንዳለባቸው ወቁ ነው የተባሉት። ነገር ግን ያው ሰርግ እስከተጠራችሁ ድረስ ለምትወዱ ሰውም የሆነ ነገር ማድረግ ኖርማል ነው ብዬ ነው ማምነው ማለት ነው። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሀሳባችን ኮሜንት ላይ አስቀምጡልኝ። ቻው፣ ደህና ነው።